እነሱን አንድ ማድረግ ካልቻላችሁ እዚህ ጋር የማይሆኑ ቃላቶችን ከምትናገሩ ዝም በሉ በቃ። ዝም ማለት ትልቅ ነገር፣ ዝምታ መልስ ነው። በቃ የማትችሉትን ነገር እችላለሁ ማለት ነው ዋጋ የሚያስከፍላችሁ። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ እንዴት ናችሁ? ሰላም ለእናንተም ብያለሁ። ሰሞኑ እንግዲህ ትንሽ ጠፋ ብለናል። ያው የግል ጉዳይ አጋጥሞን ነው ስላልተመቸን ነው፣ በጣም ሶሪ። እና የተለያዩ ነገሮችን እያደረግን ነበር በራሳችን መንገድ ማለት ነው። ሰሞኑ ትንሽ ክፍተት ተፈጥሮ ነበር። ያው እኛ ሁሌ ክፍተት ሲፈጠር ነው የምንመጣው ታውቃላችሁ። የግሬስ ፋሚሊ የጨረቃው ፋሚሊ ትንሽ ክፍተት ከተፈጠረኛ ነው መጣው እንግዲህ ያለውን ነገር ለመፍታት የምንሞክረው። ሁላችሁም በደንብ አድርጋችሁ ታውቃላችሁ ከናንተ በስተቀር ማለት ነው። ያው እናንተም ትሞክራላችሁ፣ እኛም እንሞክራለን። ሁላችንም የቻልነውን ጥረት እንደምናደርግ ሁላችሁም በደንብ አድርጋችሁ ታውቃላችሁ። ያው ባለፈው ፍቅር ነበሩ፣ ባለፈው ሰላም ነበሩ። ያው ከዛ በፊት ደግሞ ትንሽ ጸብ ተፈጥሮ ምናምን ነበር። ከአንድም 2-3 ጊዜ ተፈጥሮ ጸብ ብዙ ጊዜ እነሱን ለማስታረቅ ሞክረናልና ያው ዛሬ ላይ እንግዲህ እንዳያችሁት ከሆነ ትናንትና የተለቀቀው ቪዲዮ ትንሽ ቅር የሚል ቪዲዮ ነው። ባለፈው ከትላንት ወዲያ ማለት ነው የተለቀቀው ቪዲዮ፣ ከአንድ ቀን በፊት የተለቀቀው ቪዲዮ በጣም ትንሽ የሚከብድ ቪዲዮ ነበር። የሚያሳዝን ነው ማለት እነሱም በዚህ ያክል ደረጃ በዚህ አይነት ሁኔታ አንጠብቃቸውም ነበር። ያው ከዚህ በፊት በነበረው ነገር አንፃር ማለት ነው። ከዚህ በፊት የነገረውን ብዙ ነገሮችን ከሰውም ተጣልተን እኛ ላይም ተሰንዝሮብን ብዙ ዛቻ ደርሶብን ብዙ ነገሮችን ተብለን ተሰድበናል፣ ብዙ ነገር ተብለን ዛሬ ላይ ግን እነዚህ ልጆች እንደዚህ አድርሰናቸዋል። ያው በነገራችን ላይ እኛ ስለፈልግን አይደለም ነገሮች የሚሆኑት የፈጣሪ ፍቃድ ሲሆን ነው። እና እነሱ አሁን ያሉበት ሲቹዌሽን ደስ አይልም። እኛ እንደለፋ ነው እኛ እንደደከም ነው አይደለም። በርግጥ ከዚህ በፊት ደክመን ምናምን ብዙ ነገሮችን አስታርቀን ነበር፣ ግን የነሱ መታረቅ ዘላቂ ሳይሆን ጊዜያዊ ነው ነበር። እኛ በጣም ነው ግራ ያጋባን እና ሁላችንም በጣም አዝነናል በዚህ የተነሳ ማለት ነው። ያው ስለማን እንደማወራ ገብቷቸዋል፣ ስለ ሃይሚና ስለ ብሩክ ማለት ነው። ያው ብሩክና ሃይሚ ታውቃላችሁ ፍቅራቸው በጣም የቆየ ረጅም ዓመት፣ አሁን እንዲያውም 2ኛ ዓመት ሊሞላቸው ነው። ትንሽ ጊዜ ነው የቀራቸው 2 ዓመት ሊሞላቸው እና እኛ በርግጥ ከዚህ በፊት ብዙ ነገር እናውቃለን። ያው እነሱ በተጣሉ ቁጥር ይናል የሆነ የተጋነነ ምናምን ነገር ተፈጥሮ ምናምን ነገር ነው የሚታረቁትና አሁን ግን ይሄን ነገር ሳይጋነን በውስጥ መስመር እነሱን ውስጥ ለውስጥ ለማፋታት እንሞክራለን። ማለት ለማፋታት ስላችሁ ለመፍታት፣ ችግራቸውን ለመፍታት እነሱን ወደ አንድ ለማምጣት ማለት ነው እንሞክራለን። መጀመሪያ ያው ታውቃላችሁ በጣም እየሄድን በአካል ምናምን ብዙ ነገሮችን ለእናንተ ኢንፎርም እያደረግናችሁ እያደረስንላችሁ መረጃዎችን ምናምን ነበር የምንቀርበው። አሁን ግን ምናልባት እንደዛ ላይሆን ይችላል። እኛ ሄደን እነሱን በአካል አግኝተን በውስጥ ልንፈታ እንችላለን። ምክንያቱም ይሄ ነገር እንዲዘልቅ ስለማንፈልግ ያለው ነገር ትንሽ ስለሚያስፈራ ማለት ነው። የሆነ ሊዘልቅ ምናምን ነገር ነው ሳየው ደስ አይልም። እና ከኛ ይልቅ ደግሞ አጠገባቸው ያላችሁ ሰዎች ብዙዎቻችሁ አላችሁ። እነ ብሩኪ ምናምን እነ ፍፄ ማለት ሶሪ እነ ፍፄ እነ ቢኪ ምናምን እነ ሄኖክ አላችሁ፣ እነ ማርክ ምናምን ነገር ብዙዎቻችሁ አላችሁና ዊና ራሱ አለ። ዊና አንደኛው ነህ። እንዲያውም አንተ በዚህ ነገር ላይ መሳተፍ ያለብህ ሰው አንተ ነህ። ማንንም አይደለም የምንጠራው ዊናን ነው። ዊናና በዚህ ነገር ላይ መሳተፍ እጅህን አስገብተህ እነሱን ለማስታረቅ መሞከር መቻል አለብህ። ምክንያቱም እነዚህ ልጆች ሁሌ እንደዚህ በሆነ ቁጥር ሁሌ እንደምናገረው ለዛሬ ሳይሆን ለነገ ትውልዳችሁን ማሰብ ያለባችሁ። ነገ ልጆች ይመጣሉ፣ ብዙ ነገር ይፈጠራል፣ ቤተሰብ ትሆናላችሁ፣ ትወልዳላችሁ፣ ትበዛላችሁ፣ ብዙ ደረጃ የመድረስ አላማ አላችሁ እና እናንተ ይሄንን ነገር ተባብራችሁ የሆነ ቁጭ ብላችሁ ምናምን ነገር እነሱን ማዋራት አለባችሁ። ማለት እኛ በጣም እናዝናለን፣ በጣም ነው ቅር የሚለን እናንተ በተጣላችሁ ቁጥር። እኔ የምር በጣም ይከፋኛል። እናንተ አሁን እንዲተጣልታችሁ ስለናንተ ጸብ ሁሌ መጣላት፣ ስለናንተ መደባደብ የሆነ ነገር ሆኑ ምናምን ብሎ ማውራት በጣም ይደብረኛል። በጣም እኔ ምሬ ነው ማለት ይከፋኛል። አሁን ሁላ ልናገር ይከብደኛል ይሄንን ቃል ማለት ነው እነሱ ተጣሉ ለማለት። ምክንያቱም ብዙ ልፋቶችን ለፍተናል፣ ብዙ ነገሮችን አይተናል። እናንተም እንደምታውቁት ብዙ ነገሮችን ተሰድበናል፣ በጣም ማለት ነው ብዙ ጊዜ ተሰድበናል። በጣም አጽያፊ ቃላቶች ተብሎብናል፣ በጣም ማለት ነው የሚያስጠሉ ነገሮች። ግን እነሱን ተቋቁመን ያው ማንንም ለሰው ብለን አይደለም ለራሳችን ብለን ይሄን ነገር የምናደርገው፣ ለራሳችን ሌላ ለራሳችን አስተሳሰብ ብለን ነው ይሄን ነገር የምናደርገው። ነገ ለራሳችን ጥሩ ነገር እንደዚህ አይነት ጥሩ ነገር ብናደርግ ለቤተሰቦቻችን፣ ለዘራችን፣ ለትውልዳችን ነው የሚጠቅመው። የእናንተ ዛሬ ጥሩ መስራት ሰው የዘራውን ነው የሚያጭደው። በነገራችን ላይ እኛ እዚህ ጋር ሰዎችን ባስታረቀን፣ ሰዎችን የሆነ ነገር ባረገን ቁጥር ያ ነገር ነው እኛ ላይ የሚደርሰው ያደረግነው ነገር ማለት ነው። መቼም ያልዘራችሁትን አትጠብቁም። ጤፍ ዘርታችሁ ስንዴ እንደማትጠብቁት ሁላ እኛም እንደዛው ጤፍ ዘርተን ጤፍን ለማጨድ ወይም ደግሞ ይቅርታን መታረቅን ዘርተን ነው እሱም ማጨድ የምንፈልገው። ሁላችሁም እንደዛ አድርጉ። በውስጥ መስመር አይሚ እንዲ ብሩኬ እንዲ ምናምን ለሁለት መከፋፈል የለባችሁም፣ አንድ ነው መሆን ያለባችሁ። አሁን ኮሜንት ላይ ምናምን ነገር ሲታይ ሃይሚ የኔ ጀግና፣ ሃይሚ የኔ እንትን ምናምን
ከዛ በዛ በኩል ደግሞ ብሩኬ የኔ ጀግና ምናምን። እናንተ አሁን አንድ የሃይሚና የብሩክ ወዳጆች አንድ መሆን የለባቸው፣ እነሱ አንድ እንደሚሆኑት ማለት ነው። ነገ እነሱ ዞሮ ይታረቃሉ። ይሄ ግልጽ ነው። እንደሚታረቁ እኮ እናውቃለን። ግን ይሄ ችግር የሆነ ስር በሰደደ ቁጥር የሆነ አስጊ ደረጃ ውስጥ ሊገባ ይችላል በሚል ሐሳብ ነው እንጂ ነገሮችን አሁን እኛ ችላ ብላ ማለፍ ምናምን እንችላለን። አሁን ህሊና ይወቅሰኛል። እኔ እዚህ ጋር እነሱ እየተጣሉ እነሱ እንደዚህ ጸብ ውስጥ ገብተው ምናምን ነገር እኔ አይመለከተኝም። ብሩኬ ጓደኛዬ ነው። ከዚህ በፊት ደክም ያለው ከዚህ በፊት እንደዚህ ነገሮች ሲፈጠሩ እኔ ለማስታረቅ ብዙ ልፋቶችን ብዙ እንትኖችን አድርጌያለሁ ምናምን ነገር ብዬ ማለፍ አላቃተኝም። ግን ደግሞ ህሊና የሚባል ነገር አለ፣ ይወቅሳቸዋል። ጓደኛ የሚባል ነገር አለ። አሁን እኔ እሱ እዛ ጋር እንደዛ እየተጎዳ እንደዛ እያዘነ እኔ እዚህ ጋር ዝም ብል በጣም ሼም ነው ማለት በጣም የምር ከምላችሁ በላይ ሼም ነው። እኔ የእውነቴን ነው ምላችሁ። እንደዚህ አይነት ይሄ ብሩኬን በዚህ አይነት ሁኔታ አልጠብቀውም። የሰው ልጅ ነው እንግዲህ የሰው ልጅን እንደዚህ ብላችሁ አትመልሱትም። ፈጣሪ ያመጣውን መቀበል ነው። እሱ ጥፋት አይኖርበትም፣ መቼም አያጠፋም፣ መቼም አይሳሳትም። ስህተት ከዚህ በኋላ አይኖርበትም፣ አይሳሳትም ምናምን ይሄ ትንሽ አባባሎች ምናምን ብዬ ማለፍ አልፈልግም። ግን ደግሞ እኔ ይበልጥ ልነግራችሁ የምፈልገው ነገር እነሱ እንደሚታረቁ ነው የምነግራችሁ። ይታረቃሉ፣ ትልቅ ደረጃ ይደርሳሉ። እና በውስጥ ይሄ የምታጋግሉ ሰዎች ምናምን ነገር ራሳችሁ አድቡ። በቃ አድቡ ማለት በቃ ገደብ ይኑራችሁ። ለምትናገራቸው ቃላቶች ለከት ይኑራችሁ። ዝም ብላችሁ እንደመጣላችሁ አፋችሁን እየከፈታችሁ እነሱን ለማጣላት አትሞክሩ። እኔ በጣም ብዙ ልጆች ስላየው ማለት ነው በጣም ከሚባለው በላይ ማለት በቃ እኔ ስናገሩላ እየደበረኝ ማለት ነው። በቃ ማውራት እየደበረኝ እዚህ ጋር እናንተን እንደዚህ ብሎ መናገር ደግሞ እንደዚህ ብላችሁ የምትጽፉ ሰዎች ኮሜንት ላይ ሆነ ሃይሚ የኔ ጀግና ብሩኬ ማለት ጀግና እኮ ናቸው። የኛም የሁላችንም ጀግና ናቸው። ግን እነሱን ለማለያየት አይደለም የእነሱን ጀግነት የምንነግረው። እኔ አሁን ሃይሚን በሰደብኩ ቁጥር ብሩኬን ባደነቅኩ ቁጥር ሃይሚ የሞራል ስሜት ሊሰማት ይችላል። ብሩኬን ሰድቤ ሃይሚን ባደነቅኩ ቁጥር ብሩኬ በጣም ይጎዳል። ከዛ የባሰ ጥላቻ ይፈጠራል እነሱ ላይ። የነሱን ምን ያህል እኔ ነኝ የምወደደው ምናምን የሚል ነገር ደግሞ በተልካሻ ምክንያት ሌላ ጸብ ይፈጥራሉ። ከዛ ማይሆን ነገር ውስጥ ይገባሉ። እኛም የማንጸጸትበት ነገር ላይ ነው የምንገባው፣ የምንጸጸትበት ነገር ላይ። ስለዚህ ከምንጸጸት የማንጸጸትበትን ስራ ብንሰራ አሪፍ ነው። ሁላችሁም የምነግራችሁ ማለት እኔ በቃ ብዙ እንዳወራ አታርጉኝ። የምር አዝኛለሁ በጣም ስለነሱ ሳወራ በጣም ውስጤ በቃ ማለት ስነግራችሁ የምሬን ነው የምላችሁ። በቃ እንዲያ እንትን አትበሉ፣ አታጋግሉ። በቃ ነገሮችን የማቀሳሰር ስራ ምናምን የምትሰሩ ሰዎች ደግሜ የምነግራችሁ አድቡ። በቃ ተስተካከሉ። የምር የሆነ ረጋ በል ማለት ይሄ የሆነ ነገ እንደሚገናኙ እያወቅን ነገ አብረው እንደሚሆኑ እያወቅን ዛሬ ላይ ለኛ የሚጸጽተን ነገር እያደረግን እነሱ እንደሚገናኙ እኮ አይምሮአችን በነገራችን ላይ ሁላችንም ጭንቅላታችን ያውቃል ነገ እንደሚገናኙ እነሱ ሁላችንም እናውቃለን። እነሱ ነገ አንድ ላይ እንደሚሆኑ አብረው እንደሚሆኑ የሆነ ቪዲዮ የባህል ቪዲዮ የሆነ ነገር ምናምን እናውቃለን ሁላችንም። ግን ያንን ነገር እያወቀን መጥፎ ቃላቶችን ደግሞ ካፋችን ማውጣት ምናምን ነገር ይደብራል። ሰውን ማጣላት ምንም እንትን የለውም። ይበልጥ እንዲያውም ሰውን ከማጣላት ይልቅ እናንተ ማስታረቁላ ካልቻላችሁ ዝም በሉ። በቃ ማስታረቅ ካልቻላችሁ እነሱን አንድ ማድረግ ካልቻላችሁ እዚህ ጋር የማይሆኑ ቃላቶችን ከምትናገሩ ዝም በሉ። በቃ ዝም ማለት ትልቅ ነገር፣ ዝምታ መልስ ነው። በቃ የማትችሉትን ነገር እችላለሁ ማለት ነው ዋጋ የሚያስከፍላችሁ። ስለዚህ በቃ እናንተም የማታዝኑበትን ነገር አድርጉ፣ እናንተም ቀር የማይላችሁን ነገር አድርጉ። ምክንያቱም ቅድም እንዳልኳችሁ የዘራችሁትን ነው የምታጭዱት። ደጋግሜ ነው የምነግራችሁ፣ የሰው ልጅ የዘራውን ነው የሚያጭደው። ሌላ ነገር አትጠብቁ። የምሬ ነው። ሁላችሁም በቃ የላባችሁን ነው የምታገኙት፣ የደከማችሁትን የተናገራችሁትን ነው የምትዘሩት። ስለዚህ በቃ በቻላችሁት መጠን እነሱን የሚያስታርቅ አንድ የሚያደርግ ንግግርን ተናገሩ እንጂ እነሱን የሚያለያይ እነሱን የሚያራርቅ እነሱን የሚያለያይ የሆነ የሚበታተን ምናምን ነገር አታርጉ። በዚህ አጋጣሚ ሙሼ ራሱ ታዝናለች በጣም። ሙሼ በጣም ልታዝን ስለምችል እናንተም ለሷም እናት አላችሁላችሁ ለእናታችሁ ብላችሁ ለሱ እናት ብላችሁ እናት እንዳላችሁ እንደ እናትም ይሆናችሁ አላችሁ እንደ እናት አስቡና ነገሮችን ለመፍታት
እኔ ከዚህ በላይ ወሬ አላብዛባችሁ ማለት ይሄን ነገር የሆነ ሱስ ሆኖብኝ የመናገር የማውራት ሱስ ሆኖብኝ አይደለም። እናንተም በደንብ አድርጋችሁ ታቆኛላችሁ። እኔ ለእናንተ አልነግራችሁም። ከዚህ በፊት ጠፍቼ ነበር። ምክንያቱም እነሱ አንድ በሆኑ ሰዓት ለምን አታወራ የምትሉ ሰዎች ብዙ አላችሁ። እርግጠኛ ነኝ እንደዚህ አይነት ጥያቄ በአይምሮአችሁ የሚፈጠር ሰዎች አላችሁ። እነሱ ሲታረቁ ስለነሱ መታረቅ ስለነሱ ስላሳለፉት እንትን ለምንድን ነው ደስተኛ ሆነ ማታወራው? ሲጣሉ ብቻ ምናምን ለምትሉኝ ሰዎች ችግር የለም። እኔ እነሱ ሲጣሉ ሲታረቁ ችግር የለም። በራሴ እንትን እመጣላችኋለሁ። በራሴ ማለት እናንተን ሊያዝናና በሚችል እናንተን ደስተኛ ሊያደርግ በሚችል ነገር እመጣላችኋለሁ። እሱ አያሳስብም። ግን አሁን ሲጣሉ የመጣሁበት ምክንያት እንዳልኳችሁ ሰው እንዲጣላ አልፈልግም። በቃ እኔ በህይወቴ በጣም ከሚደብረኝና ከሚያስጠላኝ ነገሮች ሰው ተጣልቶ ማቀው ሰው የሚግባባው ሰው ተጣልቶ ማየት ነው። በጣም የሚደብር ነገር ነው። እኛ ትላልቅ ሰዎች ነን። እንደ ትልቅ ሰው ነው እንጂ ማሰብ ያለብን እንደ ህፃን አይደለም። እና በቃ ይሄን ቻናል ደግሞ አዲስ ሆናችሁ ሰብስክራይብ አድርጉ። ይሄ ቻናል እያደገ አይደለም፣ እናሳድገው። በቃ የምር እናሳድገው። ሰብስክራይብ፣ ሼር፣ ኮፒ ሊንክ በቃ ሼር አድርጉ እስኪ እንደምንም በቃ እኔ ሼር ብታረጉልኝ ብታሳድጉኝ እኔ በጣም ለኔ ትልቅ ነገር ነው። ለእናንተ አንድ ሰው ሰብስክራይብ ማድረግ እናንተ አንድ ሰው ሰብስክራይብ ስታደርጉኝ ለኔ ትልቅ ነገር ነው። ለኔ በጣም ቫልዩ አለው እና በቻላችሁት መጠን በቃ እኔን አበረታቱኝ። እኔ ከዚህ የተሻለ ነገር ይበልጥ አሪፍ ቪዲዮዎች እንድሰራላችሁ ምናምን እና ደግሞ እኔም እንድለወጥ አግዙኝ። በቃ ሌላ ነገር ሳይሆን እንደ እገዛ ነው የምጠይቃችሁ። ሰብስክራይብ አድርጉ። ይሄን ቻናል ሰብስክራይብ ማድረግ እንዳረሱ እና በደንብ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። በቃ በጣም እየቀዘቀዘ ስለሆነ ማለት ነው። ስለዚህ በቃ ይሄን ነገር ነው ማስተላለፍላችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ። ሰብስክራይብ ማድረጉ